ክስ ከምንሄድ እንዲሁ በፍቅር እናሳድገው ልጃችንን። የናንተ ተለያይተናል ልጁ ግን አይጎዳ አልኩት። ማሳደግ ካቃተሽ ወይ አምጪው ለኔ ከዛ በኋላ ተጨቃጨቂ። ልጅነቴ ከባድ ነበር የእናትና የአባት ፍቅር አላቀም ስትይኝ ነበር። ጸጉሩን ላስተካክለውና ዞር ዞር አድርጌ መልሰዋለሁ አለኝ። እሺ ብዬ ሰጠሁት። ከዛ በኋላ ስልኩን አጠፋብኝ። በ12 ዓመት የተዳርኩት ታላቅ ወንድሜም ነበር ከሱ ጋር የተዳርነው። እንግዲህ ወይ አብራችሁ እንድትሆኑ መያዣ አድርጎት ይሆን ልጅሽን? ባህር ዳር ሄድኩኝ ደግሞ አለ ድጋሚ ማለት ነው። ከዛ በኋላ በቃ ምን ነገርንም አላውቅም። ሲቀጥል ልጄን ለየው አሳየ ስለው አላሳይም ማለት ስለምን አስፈለገ? እናቱ አይደለሁም እኔ? ልጅ አይናፍቀኝም? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነሽ? እግዚአብሔር ይመስገን። እስቲ ተዋወቂልኝ ለተመልካቾች። እሺ፣ ጤና ሀብታም እባላለሁ። ገና ቆይታችንን ሳንጀምር አንቺ በጣም ተረብሸሻል፣ ያለቀሽ ነበር። የልጅ አባት ልጄን ጸጉሩን ላስተካክለው ብሎ ወስዶ ይዞብኝ ጠፋ ስትይ ነው ወደ ዝግጅት ክፍላችን የመጣሽው። ምንድን ነው የተፈጠረው? እስቲ በምንድን ነው የተገናኛችሁት ከባለቤትሽ ጋር ወይም ከልጅሽ አባት ጋር? ምን ያህል ጊዜ አብራችሁ ቆያችሁ? የተዋወቅነው 2014 ነሐሴ 16 ቀን የተዋወቅነው። ቀኗንም አትረሻትም? አዎ አስታውሳለሁ። ቁርስ ቤት እየሰራው ነበር በዛን ሰዓት የተዋወቅነው። እንደዛ ነው ትውውቃችን። በትዳር ምን ያህል ጊዜ ቆያችሁ? ብዙም አልቆየንም። 3 ዓመት መሰለኝ። 3ኛ ዓመት ተለያየን። 2018 አይደል? 2017 መስከረም ላይ ተለያየን። ልጃችሁን በጋራ ለማሳደግ በፍርድ ቤት ተቆራጭ እንዲያደርግ አርገሹ ነው ወይስ በራሱ መልካም ፈቃድ ነው? አልጠየቅኩት። መጀመሪያ ማለት በእንትን ጠየቅኩት ማለት ነው እንደተለያየን አካባቢ። የዛኔ ቁርስ ቤት እየሰራው ነበር። ከዛ እንደዚሁ በስምምነት ማለት ነው አግዘኝ አንዳንዴ ካለኝ ችግር የለውም አልጠይቅም፣ ከሌለኝ ግን ታግዘኛለህ አልኩት ማለት ነው። እሺ አለ። ያችን የማቆያ ግን ይከፍላል፣ አላቋረጠብኝም። ከዛ ውጭ ዳይፐር ነው። ዳይፐር ደግሞ ካለኝ ይገዛለሁ። ያው ስጠይቀው ግን በጠየኩት ቀን እንትን አይልም፣ አይገዛም። ከዛ ደግሜ ደግሞ ጠይቀዋለሁ። በቃ ገዛልሻለሁ ይለኛል ማለት ነው። ከዛ ለምን እንደምጨቃጨቀው አልኩና የተወሰነ ሰዓት ዝም አልኩት። ከዛ በኋላ በጣም እንትን አለኝ፣ ተሰማኝ። ለምንድን ነው አባቱ በህይወት እያለ ብቻዬን የምሰቃየው? ማቆያ እየወሰድኩ ጧት ማታ እያመጣሁ ቁርስ ቤት ደግሞ ጧትና ማታ ነው ስራ፣ ብቻዬን ነኝ ደግሞ በዛን ሰዓት። ለምንድን ነው ብዬ በቃ ጠየቅኩት። ክስ ከምንሄድ እንዲሁ በፍቅር እናሳድገው ልጃችንን። የናንተ ተለያይተናል ልጁ ግን አይጎዳ አልኩት። ማሳደግ ካቃተሽ ወይ አምጪው ለኔ ከዛ በኋላ ተጨቃጨቂ፣ በቃ አሳድጊው አለዛ ለእናቴ ልስጣት ገጠር አለኝ በዛን ሰዓት። አይ እንደዛማ አይሆንም አልኩና ራሴ ያስኩት ማለት ነው። ከዛም ቦዲ እስካሁን ማለት ነው። ግን ለየው ካለኝ አልከለክለው። ምክንያቱም እኔ ብዙ ነገር አሳልፌያለሁ። እኔ እናትና አባት ፍቅር አላቅም ማለት አሳድገውኛል፣ ግን እንዴት እንደሆነ አላቅም። አዲስ አበባ ነው ብዙ ጊዜ ያሳለፍኩት። ስለዚህ ልጁ ደግሞ መጎዳት የለበትም፣ ሲቀጥል አባቱን ማወቅ አለበት ነገር ብዬ ለየው ሲል አሳየዋለሁ። የማቆያ ብቻ 1000 ብር ይከፍላል፣ አልማልክደው ነገር ማለት ነው። በወር 1000 ብር ያወጣል ለማቆያው ነው። ከዛ ውጭ ምንም የሚሆን ነገር አይደለም። አሁን እንዴት ወሰደው? ለምንስ አድራሻውን አጠፋ ነው የኔ ጥያቄ። መቼ ነው የወሰደው? እሁድ ነው የወሰደው ከሰዓት 9 ሰዓት አካባቢ። አሁን ዛሬ ይሄንን ቆይታ እያደረግን ያለነው ሐሙስ ነው ጥር 7 2018። ያ ማለት 5ኛ ቀኑ ማለት ነው አይደል? ዛሬ እሁድን አንድ ብለን ከቆጠርን ታዲያ ልጅ ከአባቱ ጋር መሆኑ ያሰጋሽ ለምንድን ነው? ለምንድን ነው የረበሸሽ? ማለት አልጠይቀውም። ከዛም በኋላ አይደለ ይውሰደው እሺ በመነጋገር ነበር የሚወስደው ማለት ነው። ሲቀጥል ደግሞ አድራሻ ስለምን አጠፋብኝ? አሁን አድራሻው የለም። ስራ ቦታውም ሂጃለሁ ትናንት ማለት ነው። ለቋለ ቅዳሜ ዕለት ነው የለቀቀ ከስራ ቦታው። አናቅም ነው ያሉ ጎረቤቶቹ ማለት ነው። ስራ ቦታው ላይ መኗሪያውን አላቅም፣ ስራ ቦታውን ነበር የማውቀው። እና ለምን አድራሻ አጠፋ ነው። ሲቀጥል ደግሞ ልጄን እፈልገዋለሁ፣ ራሴ ያሳድገዋለሁ። ብዙ ነገር አሪሁኛለሁ ለልጄ ማለት ነው። ስለዚህ ልጄን ይመልስልኝ ነው እኔ በቃ
ልጅሽን ይመልስልኝ አልፈልግም እሱ ጋር። ልጃችሁን ሲወስድ የነገረሽ ነገር ነበር? በምን አይነት ሁኔታ ነው የወሰደው? በቃ አምጪዋለኝ እንደ በፊቱ ማለት ነው። አይቶ እንደሚመለስ ነው። እኔ መከልከል ስለማልችል አባቱ ነው ያየው ነው። እኔ ደግሞ አይቶ ይመልሰዋል ነው እንደ በፊቱ ማለት ነው። አምጪዋለኝ በቃ ወሰድኩለት። በቃ ጸጉሩን ላስተካክለውና ዞር ዞር አድርጌ መልሰዋለሁ አለኝ። እሺ ብዬ ሰጠሁት። ከዛም በኋላ ስልኩን አጠፋብኝ ሁለት ማለት ነው እስከ ማታ። ከዛ 2 ሰዓት ተኩል አካባቢ ነው የደወለው ማታ ማለት ነው። ማታ ለምን ስልክን ዘጋ? ሲቀጥል ደግሞ ለምንድን ነው የዛው ሄድክ? ሴት ነው የዛው ሄድከው ስለው ቢሾፍቱ ነኝ ያለው። የዛኔ ማታ ቢሾፍቱ ላዝና ነው ብዬ ይዤው ሄድኩ። በቃ ነገ ይዤልሽ እመጣለሁ አለኝ። እሺ ብዬ አደርን ማለት ነው። ሰኞ ሙሉ ቀን ስልኩን አጥፍቶ ነው የዋለው። ማክሰኞ ነው የተገናኘነው በስልክ። ማክሰኞ ደግሞ እንደዛው ማለት ጥያቄ ፈጠረብኝ ለራሴ ለምን ብዬ ማለት ነው። ከዛ ችግር ገጥሟቸው ይሆን ብለሽ ሰጋሽ? አዎ አንደኛ ስልኩን እየሰራልኝ አይደለም እየዘጋብኝ ነው። ሲቀጥል ደግሞ ያለበትን ለምን አይነግረኝም ብዬ ነው የተሰማኝ። ሳይነግረኝስ እንዴት ወሰደብኝ ብዬ ማለት ነው። ከዛ ማክሰኞ ዕለት ባህር ዳር ሄድኩኝ ደግሞ አለ ድጋሚ ማለት ነው። ከዛ በኋላ በቃ የምናገረውንም አላውቅም ምን እንዳልኩትም አላውቅም በስልክ ማለት ነው። ለምን እዛ እዚህ ትለኛለህ? ሲቀጥልስ ሳትነግረኝ ለምን ወሰድከው ስለው በቃ ማየት ፈልጋለሁ ስለው ባህር ዳር ነኝ መምጣት ከፈልግሽ እዛ ነኝ። ሲቀጥል በቃ እኔ ልጅ እመጣለሁ በቃ አለኝ። ከዛ ደግሞ ወዲያው ስልኩን ዘጋው ማለት ነው። ማግኘት አልቻልኩም። ትናንትናም እንደዚህ ደወልኩለት ትናንት ሮም ማለት ነው። ትናንትም ስደውልለት እንደዚሁ ማየት ፈልጋለሁ ልጄን አንተ ማየት ስትፈልግ እያሳየው ካደለ እኔ ለምን ካልክ በቃ ናፍቆኛል ለይው ለአንዴ ነው ያልኩት ስለው ባህር ዳር ከመጣሽ ነይ አለ ማለት ነው። ደግሞ ባህር ዳር እንዳልሆነ እርግጠኛ ነኝ አይሄድም። ከዛ በቃ በዛው ተለያየን። አይሄድም እዛ አይሄድም። አሁን ግን ለምን ወሰደ? ይውሰደው እሺ አባቱ ነው። ለምን ደበቀብኝ? አድራሻውንስ ለምን አጠፋ ነው። እዚህ ልጄን ይመልስልኝ። ያን 1000 ብሩንም አልፈልግም። ከፈለገ ምናልባት ያጸጽቶት ከሆነ ማለት ነው 1000 ብሯ ይቶ ራስ ያሳድገዋል። ምክንያቱም አድጎልኛል 2 አመት ሆኖታል። ከእንግዲህ አስቸገረኝ። እስካሁን ብዙ መስዋዕት አድርጌያለሁ። ስራዬን ትቼ አሁን ተከራይቼ ነው ጠባብ ቤት ያለሁት ማለት ነው ልጄን ላሳድግ ብዬ። ስለዚህ ያወቀ ለምን ወሰደብኝ? መልስልኝ ነው። አይሰጠኝም ብለሽ ሰጋሽ? አዎ። እንደዚህ አክርሞ ያውቃል? 2-3 ቀን ቆይቶ ያውቃል ወስዶት? አያውቅም። ምሳሌ ወስደዋል። ጸጉሩ ማስተካከል ካለበት ያስተካክለዋል፣ ይመልሰዋል ወደ ቢያንስ 1 ሰዓት ቢያቆየው ነው ወይ 2 ሰዓት ምናልባት እንጂ እንትን አይልም፣ አያቆየው፣ ይመልሰዋል። ምን አደረግሽ? አሁን እሱ ስልኩን ቢሲልሽ ልጅሽ ለቀናት አንቺ ጋር ሳይመጣ ሲቀር ምን አይነት እርምጃዎችን ወሰድሽ? ትናንትና ፖሊስ ጣቢያ ሄድኩ፣ ግራ ሲገባኝ ማለት ነው። ፖሊስ ጣቢያ ሲሄድ ህፃናትና ሴቶች ተቋም ሂጂ እነሱ ነው የሚመለከታሉኝ ማለት ነው። ማለት እኛ አንደኛ በእጁን የሰጣሽው ወይ አንቺ ጋር ድብድብ እንደዛ ጉዳት ቢያደርስ ኖረ ነበር እኛ ምን ጠይቀው። ስለዚህ ልጁን እሱን የወሰደው አባቱ ምንም እኛ እንትን አንልም። እዛ ሂጃሉ፣ እዛ ሄድኩኝ ማለት ነው። ትናንትና እዛ ሂጄ ወረቀት ሰጡኝ፣ መጥሪያ ማለት ነው። ያንን ይዤ ደግሞ ወደ ማታ ሄድኩኝ አለበት ቦታ ሲሄድ ለቋል ነው ያሉኝ። ቅዳሜ ዕለት ለቋል አሉኝ። ከዛ አንድ ዘመድ አለችው እዛው ሀና ማርያም ለሷ ሰጠዋት ማለት ነው ያን ወረቀት። ዛሬ ጠዋት ደወለችልኝ፣ የለም እኮ ወረቀቱም ዝም ብሎ እንደተቀመጠ ነው ከየት እናገኘዋለች። ስለዚህ እኔ ምን ላድርግ? አጣሁት። ስልኩም አይሰራም። ትናንትም ሞከርኩት፣ ዛሬም አይሰራም። ሙሉ ቀን ያለበትንም አይናገርም መጀመሪያ ማለት ነው። ስለዚህ ተፈልጎ ያለበትን ልጄን ይመልስልኝ ነው። እኔ ራሴ ያሳድጋለሁ፣ ወጭ አልጠይቀው፣ ልጄን ብቻ ይመልስ። አሁን መቼም ልጅ የእናትን ብቻ ሳይሆን የአባትንም ፍቅር አግኝቶ ቢያድግ የተሻለ ነው። አሁን የምትነግሪኝ የ2 አመት ከምናምን ልጅ ነው፣ ህፃን ነው፣ ገና ህፃን ነው። ጡት ትቷል? ጡት አዋስትቸዋል። ማቆያ ሲገባ አስተውኩት። በስንት አመቱ ማቆያ አስገባሽ? 9 ወሩ አካባቢ ነው የገባው። 9 ወሩ ላይ ነው የገባ ማለት አላሰራኝ ሲል አስገባሁት። እንደዛ እያልኩ ነው እስካሁን የቆየሁት ማለት ነው። ግን አሁን ላይ ደግሞ መራመድ ጀመረ፣ መሄድ ጀመረ ማለት ነው። መሄድ ሲጀምር መውጣት ጀመረ ከስራ ቦታዬ።
ከስተምር ይወስዱታል። 2 ቀን ጠፍቶኛል። እዚህ ቡልቡላ መጥቼ ማለት ነው ወስደውት። ማን ወስዶት? ከስተምር ወስዶት ማለት ነው። እኔ ግን አላወኩም። ውስጥ ኩሽና ነበርኩ እየሰራው ማለት ነው። ከዛ ሰውም ልጅሽን ጠብቂ ይዘውብሽ ይጠፋሉ ብዙ ሰው አለኝ ማለት ነው። ከዚህ ሁሉ ለምን ስራዬን አልተውም? ሲቀጥል ደግሞ የሚያጨስ ነው ያለው በረንዳ ላይ ማለት ነው ቡና ሲጠቀሙ። ልጅ ይሄን እያየ ነው። ልጅ ለምን ይሄን እያየ ጎዳና ላይ ያድጋል? ስለዚህ ስራዬን ትቼ ልጅን ይደግ ብዬ ነው ስራ የተውኩ። 30 ሺህ ብር ከስሬ ማለት ነው። አንድ ወር 15 ቀን እንደቆየሁበት የተውኩት። ከስተመር ሳይነግርሽ ነበር ይዞት ሄደው? ለኔ አይነግሩኝም። ሲጀመር ከማቆያ 11 ሰዓት አመጣዋለሁ። አይነግሩኝም። ማለት መራመድ ጀመረ በደንብ። አሁን መራመድ ጀምሯል እና ዝም ብለው ነው የሚወስዱት። አይነግሩኝም። ከዛ መልሰው ያመጡልሻል? ራሴ ነኝ ፈልጌ። ምክንያቱም አይሰራኝም። አብራሂም ቁጭ በል ስለው ልጁ ደግሞ አይቀመጥም እኔ ጋር። ከዛ ይወጣል እንደዚህ ሳሎን ላይ ማለት ነው ስራ ቦታው ላይ። ከዛ ይወስዱታል በዚህ። ለስንት ሰዓት ካጠገብሽ ርቆ ያውቃል? ማለት ብዙም እንትና እኔ ቶሎ ወጣ እከታተለዋለሁ። ብዙ ከስተምር ስላለ እከታተላለሁ ውጭ ላይ ማለት ነው። ዞር ሲል ሩጭ እንትናላለ ወይ ሄደልሽ ይሉኛል ውጭ ላይ ማለት ነው። ፈልጌ አመጣዋለሁ ካለበት ማለት ነው። እና እንደዛ እያሉ አታለው ይወስዱብኛል አልኩኝ እኔ ራሴ ማለት ነው። ከዛ ስራውን ተውኩት። ሲቀጥል ደግሞ ጎዳና ላይ አድጎ ልጅ ነገ የሆነ ነገር ቢሆን እኔ ነኝ ተጠያቂ። እናቴ አንቺ ነሽ እንደዚህ ያረክሽኝ ብሎ ይለኛል ብዬ ትቼው መኖሪያ ቤት ተከራይቼ ጽዳት ነው እየሰራው ያለ ማለት ነው ጧት። አሁን አባቱን ማግኘት ስላልቻልሽ ነው? አንድ እሱ ነው። ሲቀጥል ደግሞ ራሴን የማሳደግ የምፈልገው ነፍስ እስከሚያውቅ በቃ። ከዛ በኋላ አባቴ ሲል ይሄዳል ማውራት ሲጀምር። አሁን ግን ምንም አያውቅም። እማዬ አባዬ ከማለት ውጭ ማለት ነው በቃ አይናገርም። ቢርባው ምንም ቢለው አያውቅም። ስለዚህ የሆነ ነገር ቢሆን እድሜ ልክ ጸጸት ነው። ሲቀጥል አልፈልግም እኔ ራሴን የማሳድገው። እንደዚህ መጨነቅሽን መቼም አባቱ ያውቃል? እንዴት ያውቃል? ማለት ስልኩን እንትን ብሏል አጥፍቷል። አግኝቼውም አላውቅም። አልፎ አልፎ ነው እንደዚህ በቃ ስልኩን ሲከፍት እንትን ምል ማለት ነው። እስቲ መልእክት አስተላልፊለት ለአባቱ። ስለዚህ ማለት ልጄን በቃ መልስልኝ። የምታውቁም ካላችሁ አድራሻውን ልጄን እፈልጋለሁ። በቃ ራሴ ማሳደግ ነው የምፈልገው። ያን 1000 ብሩን ፈልገህ ከሆነ አለመክፈል ትችላለህ። ራሴ ልጄን ማሳደግ ነው የምፈልገው እና እሱን በማግኘት በቃ ተባበሩኝ። ለምለው ነገር የለኝም። እስቲ ቁጥሩ ንገሪኝ። ሆኖ ለጊዜው ጥሪ አይቀበልም። እንግዲህ የልጅሽ አባት ጋር እኛም ደጋግመን ስንሞክር ስልኩ አይሰራም። ግን በጋብቻችሁ ወይንም ደግሞ አብራችሁ በአንድ ጥላ ስር ለመኖር በወሰናችሁበት ጊዜ ቤተሰብን እንዴ እርስ በርስ ያንዱ ቤተሰብ ከሌላው ቤተሰብ ጋር የመተዋወቅ ሂደቱ አልነበረም? ቤተሰቦቹ አልሄድንም፣ አልተዋወቅንም። በስልክ ነው ያስተዋወቀኝ ማለት ነው። እኔም በስልክ ነው የሚያውቃቸው እንጂ በአካል አልተዋወቅንም፣ አልሄድኩም እኔ። ምክንያቱም በዛን ሰዓት እየሰራው ነበረ ቁርስ ቤት ማለት ነው። ለመሄድም እንትን አልነበረንም። እኔ ስራ ስለሆንኩ ማለት ነው አልተመቸኝም፣ አልሄድኩም። እንዲህ ሽማግሌ ልኮ ምናምን ሳይሆን በራሳችሁ ነው? በራሳችን ማለት እዚህ ያሉት ያውቃሉ፣ አስተዋውቆኛል ጓደኞቹ ማለት ነው። ማለት አሉ 2 አውቃለሁ። ሲቀጥል ደግሞ የወለድኩ ጊዜ ክርስትና ይበልጥ መተዋል እዚህ ያሉት ማለት ነው አዲስ አበባ። እሱ ዘመዶቹ እኮ እነሱን ጠይቀሻል? አላውቅም፣ ስልካቸውን አላውቅም። 2 ስልክ ብቻ ነው የማውቀው። አንድ ሀና ማርያም ያለችው እና አንድ ደግሞ ሌላ ቦታ አጋጣሚ ስልክ የማውቀው ማለት ነው። 2ቱን ብቻ ነው የማውቀው። እነሱ አላገኙትም? እነሱም አልነገረንም። ሲቀጥል ደግሞ እንዳንቺ ነው እኛም አሉት ማለት ነው። ስልኩ ባለመስራቱ አልነገረንም ነው የሚሉት። አሁን እሱ ይዤልሽ መጣለሁ ብሏል እንትን የዛኔ ማለት ነው 2 ሰዓት ተኩል ላይ እሁድ ዕለት ማታ የደወለ ጊዜ ማለት ነው ያለው። ይዤው መጣለሁ እየተዝናናን ነው አለኝ ማለት ነው። ነገ ይዤው መጣለሁ ነው ያለኝ ለሰኞ ማለት ነው። ከዛ ሰኞ ጠዋት ጀምሮ ሙሉ ቀን ስልኩን ዘግቶ ነው የዋለው። ደጋግሜ ስሞክረው ማለት ነው። ማክሰኞ ዕለት ነው የሰራው። ማክሰኞ ዕለት ደግሞ ባህር ዳር ሄድኩኝ አለ። ስለዚህ ማግኘት አልቻልኩም። ሲቀጥል
ለቋል ስራ ቦታ ማለት ነው። የት እንዳለ አላውቅም። እንግዲህ ይሄንን ከተመለከተ በጋራ ለልጃቸው ሲባል ልጅ እናትም ስለሚፈልግ ምላሽ ይሰጣል ብዬ አስባለሁኝ። እንግዲህ ያንቺ ስጋት ምናልባት አሁን ላይ ከህፃናት መጥፋትና ከተለያዩ ነገሮች አንጻር ከባድ ነው። እንደ እናትም ደግሞ ገና አካሉ ያልጠና ህፃን ልጅ ከጉያዬ ወጥቶ በአባቱ እጅ ቢሆንም ግን እስከ መጨረሻው ላይ ሰጠኝ ይችላል ብዬ ሰግቻለሁ፣ ፈርቻለሁ። ልጄን ማሳደግ ነው የምፈልገው ነው ያንቺ ሀሳብ። እንግዲህ ምናልባት ያው በሀሳብ አለመግባባት ወይም ደግሞ ሌላ ነገር ሊሆን ይችላል። ይህንን ግን አይቶ ምላሽ ይሰጣል ብዬ አምናለሁኝ። ልጅሽ በጉያሽ ይመለሳል ብዬ አምናለሁኝ። ልጅነቴ ከባድ ነበር፣ የእናትና የአባት ፍቅር አላቅም ስትይኝ ነበር። ያው ምክንያቱም በ12 ዓመት የተዳርኩት። በ12 ዓመት የት ነው ተወልደሽ ያደግሽው? ጎጃም ደብረ ወርቅ ከተማችን ማለት ነው። እዛ ነው ያለው እና በ12 ዓመቴ ነው የተዳርኩት ማለት ነው። የዛኔ ደግሞ 4ኛ ክፍል ነበርኩ ማለት ነው። ፋዘር እንድማር አይፈልግም፣ ማዘር ናት የምትፈልገው። ከዛ ተዳርኩኝ። ትዳር እንዴት ነው የሚፈልግ ማለት ነው ፋዘር። ታላቅ ወንድሜም ነበር፣ ከሱ ጋር የተዳር ነው አንድ ላይ አብረን። ታላቅ ወንድምሽ ስንት ዓመቱ ነበር? የሱ ታላቂ ነው 15 ወይ 16 ቢሆነው ነው። ገና ልጅ ነው። እኔ 12 እንደሆነ አውቃለሁ። ያገባሽውን ሰው ታውቂው ነበር? አላውቀው ነው እዛ አላውቅም። እንደዚህ በቤተሰብ ነው እንትን የሚባለው። ቤተሰብና ቤተሰብ ማለት ነው፣ ሁለቱ ናቸው እንጂ እኛ አላውቅም። ሰርግሽ እንደሆነ ታውቂው ነበር ወይም የተዳርሽለት? አስታውሳለሁ። አዎ። ተነግሮሽ ነበር? አልተነገረኝም። ማለት ልብስ ምናምን ይገዛል። ሲገዛ እኔ እንዴ ለምንድን ነው ልብስ የሚገዛል? ተገዝቶልኝ አያውቅም አልኩኝ ማለት ነው። ምክንያቱም አንድ ልብስና ወይም ቅያሬ ብቻ ነው የሚሆን። ሰርግ ሲባል ግን 2-3 ማለት እቃው ሲገዛ እንትና ላይ ገባኝ ማለት ነው። እንደ ጥሎሽ ማለት ነው። የሌሎቹን ሰዎች አይተሽ ነበር? የልጆችን የተዳሩ ልጆችን? አዎ ማለት ሊደርስ አካባቢ እህሉ ምናምን ሲዘጋጅ እንትና ተነገረ ማለት ግን ለሱ ነው ያለች ማዘር። አንቺ አታገቢም ገና ነሽ ትለኛለች። ለወንድምሽ ነው? አዎ ለወንድምሽ ነው፣ አብረሽ ነው። አለቅሳለሁ ማለት ነው አላገባም ስላት። አንቺ እኮ አታገቢም ዝም ብለሽ ደርሰሽ ነው የምትመለሽው ምናምን ትለኛለች። እንደዛ ትለኛለች ማለት ነው። ግን ያው ስጠይቃት እና ልብስ ምናምን ሲገዛልኝ አወቅኩት ማለት ነው። ከሰርጉ ቀን በፊት? አዎ። ምን አረግሽ? ከዛ እኮ አላገባም አልኳት ማዘርን። ትምህርቴን ነው የምማር አሁን አላገባም ስላት እኮ ደርሰሽ ነው የምትመለሽው ችግር የለውም ትምህርትሽን ትቀጥያለሽ አለች ማለት ነው። እንደዛ ስትለኝ ይሻልኩ ዝም ብዬ ምንም ስለማላቅ ማለት ነው። ምክንያቱም ብዙ ነገር ተገዛልኝ በዛን ሰዓት ማለት ነው። ልጅ ሆኖ ደግሞ 2-3 ጫማ 2-3 ልብስ በቃ ብዙ ነገር ሲገዛልኝ እንትን አልኩኝ። እሺ አልኳት። ልብስ ማታሉኝ ማለት ነው። ከዛ በኋላ ግን መማር አልቻልኩም። አገባሽ? አገባሁ ሄድኩ። ያገባሽው ሰው ካንቺ በእድሜ የሚበልጥ ነበር? እሱ ትልቅ ነው። ስንት ዓመት ይሆነዋል? በቃ 18 እንደዛ በቃ እስከ 20 ባለው ትልቅ ነው። ከኔ ወንድምም እሱ ይበልጣል። አይማርም። የአርሶ አደር እንትን ልጅ ነው ማለት ገበሬ ነው። አንተን አውቀዋለሁኝ። እና ከዛ እሱ ቤተሰቦች ቤት ነው የገባሽው ወይስ በቃ ኖ ሄድኩኝ? ሄድኩኝ 15 ቀን ቆየሁ ማለት ነው። ትምህርቴን ተውኩት። ትመለሻለሽ እያሉኝ ማለት ነው። ያለቀስኩ አስታውሳለሁ በደንብ። ግን ያለቀስኩ ሳስቸግራቸው መልስ ካልተጠራ አይመጣም። መልስ ሲባል አሁን ይደገሳል። የኔ ማለት አማቶቼ ምናምን በግ ይታረዳል እና ሌላ ሰርግ ካለ አሁን አይመቻቸውም። ቀኑን አመቻችተው ነው እንትን የሚያረጉት ማለት ነው። እና እኔም እዛ ሳስቸግራቸው በቃ ትመለስ መልስ ተባለ ማለት ነው። ይሁን ተባለ ቅድሚያ የኛ። ከዛ በ15 ቀን ተመለስኩ ማለት ነው ወደ ቤተሰቦች። ያው ትምህርት ቶሎ መቀጠል እንትን አላልኩም፣ ትቆይ ተባልኩ ማለት ነው። ከዛ በኋላ ግን ያው ድጋሜ ደግሞ ተመለስኩኝ። ባልየው ብቻውን አይሄድም ይባላል በዛ ማለት ነው። አብሬ ተመልሼ ነው እንደገና አማቶች የሚሸኙኝ ማለት ነው ወደ ቤቴ። ትዳሩ ቀርቶ ነው የሚሸኙሽ ወይስ ምንድነው? ትዳር ላይ አልነበርኩም። ከቤተሰቦች ጋር አብሬ ነበርኩኝ። ትዳር አልያዝኩም እዛ ማለት ነው። ከሱ ቤተሰቦች ጋር ነበርኩኝ አብሬ አንድ ቤት። እነሱ እንዲያሳድጉሽ ማለት ነው? ህፃን ነኝ በዛን ሰዓት። ለብቻ እንደዚህ እንትን አላልኩም። ከዛ በኋላ እኔ አልፈልግም አልኩ ማለት ነው። መልሱ ካበቃ በኋላ
ቤተሰቦቼ ጋር ተመለስኩኝ ማለት ነው። ግን ትምህርት መማር አልቻልኩም። ለምን? ፋዘር እንድማር አይፈልግም። እንድታገቢ ነው። በቃ ትዳር ያዥ እዛው ቁጭ በይ አትማሪም። ታላቂም አይማርም። እሱም ስለማይማር በቃ ትዳር ያዙ ሁለታችሁ፣ ትንንሾቼን አስተምራለሁ አለ ማለት ነው። ከዛ በኋላ በቃ ሰላም አልሰጠኝም። ወይ ትምህርቴን አልተማርኩ ወይ ትዳር አልያዝኩ በቃ። ምክንያቱም እኔ ስለ ትዳር የማውቀው ነገር የለም። ተቀጥል መማር ነበር ፍላጎቴ በዛን ሰዓት። ግን ይኸው በቃ ከዛ በ2005 ላይ ነው ወደ አዲስ አበባ የመጣሁት። 8 ደርሻለሁ። 8ኛ ደረስኩኝ። ግን አልተፈተንኩም። ሚኒስትርን ጥር ላይ ማለት ነው። ሳልፈተን ወደዚህ መጣሁ ማለት ነው ወደ አዲስ አበባ። እስከዛ እድሜሽ ግን እናትና አባትሽ ቤት ነው የኖርሽው? እዛም እዚህም ሁለቱም ጋር ያልኩ ነው እንትን ያልኩት። አባቶችሽም ጋር? አዎ። ግን መጨረሻ በቃ ትዳር ያዙ እያደገች ነው ለብቻዋ ትሁን ተባልኩ ማለት ነው። እኔ ደግሞ አይቻልም በቃ እምቢ አልኩ። ከዛ ዓመትሽ ነበር ቤት ያዝ የተባልሽው? በ17 ወይ በ18 ዓመቴ ማለት ነው። ከዛ ፋዘር እየደበደበን ሲረብሸኝ ደብተሬ ምናምን ደበቁብኝ። ከንባል አትማሪም ብሎ ማለት ወሰነ። እንደዛ ሲል እኔ ደግሞ ወይ ራሴን ማጠፋ አለዛ ደግሞ አዲስ አበባ ላኪኝ አልኳት ማለት ነው ማዘርን በድብቅ። ከዛ ሂጅ ተብዬ ከተማ አለ አክስቴ ጋር 2 ቀን አደርኩ ማለት ነው ወደዚህ ለመምጣት ትራንስፖርት አጥቼ። ከዛ ወደዚህ መጣሁ። ከዛም በኋላ በቃ ፋዘርን ብዙም አሁን እንትን አለል። ከዛ በኋላ አንዴ ብቻ ነው ሄድኩኝ ጃላቅ ቤተሰብ ፍቅር። ከዛም በኋላ አላቅም። እዛ ምክንያት ማለት ነው 9 ዓመት ነው እዛ አዲስ አበባ ሰው ቤት ያሳለፍኩት። አሁን ልጅ ከወለድሽ በኋላ ደግሞ ይሄኛውን ትዳር ወደሽ ፈቅደሽ የገባሽበት? ይሄ ፈልጌው ነበር። ምክንያቱም 9 ዓመት ሰው ቤት ሰራው። ከ9 ዓመት በኋላ 2014 ላይ የራሴን ስራ ጀመርኩ ማለት ነው። ከዛ በቃ ነገሮች ሁሉ ስለተመቻቹልኝ በቃ ብዬ በራሴ ካም በኋላ ትዳር ማስችላል ልጅ መውለድ እችላለሁ በቃ ብዬ በቃ እሱንም ተነጋገርን። እንደዚህ ከስተምር ሆኖ ቀረበኝ። በቃ በጥሩ ሲያወራኝ አመንኩት። እኔ ትዳር ነው የምፈልገው ቀጥታ በቃ እንደዚህ 2 ዓመት 3 ዓመት ጓደኝነት አልፈልግም። ቀጥታ ትዳር የሚሆን ሰው ነው የምፈልገው ምናምን ሲል እኔም እንደዛ ነው የምፈልገው። በቃ ችግር የለው ምናምን አለኝ። አመንኩት ሲያወራ ማለት ነው። ከዛ በኋላ ግን በቃ እርግዝናው ወዲያው ነው የተፈጠረው። ሰላም ጠፋ ማለት ነው። እስከምወልድ ቁጭ አልኩኝ አብሬው። ከዛ በኋላ በቃ አሁን ልጃችሁ 2 ዓመት ካለፈው በኋላ ነው አንቺ ውስጥ ይሄ ስጋት የመጣው ልጅሽን ከወሰደ በኋላ? ያው ምክንያቱም ተለያየን በሰላም መቀጠል ስለማንችል በሰላም የተለያየ ነው። ስንለያይም ማለት ነው በቃ እኔ ልጄን እያሳደግኩ ነው በሰላም በቃ። አሁን እሺ ውሰደው አድራሻ ለምን ማጥፋት አስፈለገ ነው? እኔ ማየትስ አልችልም ወይ ልጄን? በቃ ጥፋቴ ምንድነው ነው? ያን ደግሞ በቃ ቀርቦ ይናገር ጥፋት ካለ ምናልባት እንደዚህ ብሎ ካለ እሱ ጋር ማለት ነው በቃ ልጄን ያሳየ ልጄን እፈልጋለሁ። መልካም እንግዲህ ይሄን ፕሮግራም ካየ የልጅሽ አባት መጨነቅሽን ልጅሽን እንደምትፈልጊም ይረዳል ብዬ አስባለሁኝ። እንግዲህ ወይ አብራችሁ እንድትሆኑ መያዣ አድርጎት ይሆን ልጅሽን? እኮ በመነጋገር ነው የሚሆነው እኮ ነበረ። ግን እንደሱ አሰብሽ አንቺ? አላሰብኩም። ምክንያቱም አድራሻ ጥፍቷል። በቃ የት እንዳለ መናገርም አይፈልግም። ስልኩን ዘግቷል። እሺ እንዴት ነው የምንነጋገረውስ? ሲቀጥል ልጄን ለየው አሳየ ስለው አላሳይም ማለት ስለምን አስፈለገ? እናቱ አይደለሁም እኔ? ልጅ አይናፍቀኝም? አይዞሽ እንግዲህ በሱ በኩል ያለውን ነገር ለመጠየቅ ብለን ስልኩን ደጋግመን ስንሞክር ጥሪ አይቀበልም። እንግዲህ ይህ ፕሮግራም ከመለቀቁ በፊት ደጋግመን እንሞክራለን። ካላገኘነው ግን ፕሮግራሙ ከወጣ በኋላ አይቶ ምላሽ ከሰጠን ነው በሱ በኩል ያለውን ነገር መስማት የምንችለው። አይዞሽ ልጅሽን ያገናኝሽ፣ ቸር ያሰማን። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ